የዱሮች ፍቅረኛሞች በናፍቆት እንዲባባላል። አሁኖቹ አንዱ አንዱን ጠልፎ መጣል። ሆዳም ወንድ እንደዚህ አይነት ሴት ምን አረተው ግድ የለም። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም አሪፍ ቪዲዮዎች እናያለን። ብዙ አላወራም፣ ትንሽ ድምጼ ኖርማል አይደለም። እውነት ለምን ሰው ቪዲዮዎች እናያለን። ያው ዛሬ ላለመጥፋት ነው፣ ቪዲዮ እየታየ አይደለም። ለዛ ላይክ እያረጋችሁ ጀምሩ ፕሊስ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮቹን እንዝናናባችኋለን። ሀሳብ መስጠት ያለብን ላይ ደግሞ ሀሳቦችን እንሰጣለን። ቪዲዮ መካከል ላይ እኔም ከቻልኩ መናገር ካለብኝ ይናገራል። ወደ ቪዲዮ የጀሞ ልጆች አላችሁ፣ ከጀሞቹ እንጀምራለን። በተለይ የጀሞዋ ቺክ ይሄንን ዘፈን ተጋብዘሻል። ከፉሪ ባሻገር አለች አንዲት ሰው በሸገር ባንበሳ ሁሌ በባስ ነው የምትሄደው። ነይ ልጋብዝሽ ብዬ ፒያሳ ብቀጥራት ገና በ10 ሰዓት ልጅቷ መሸባት። በጊዜ አትገቢም ወይ ቤትሽ ጀሞ አይደሎይ? አቤት አቤት ጅባ አይበላሽም ወይ ቤትሽ ጀሞ አይደሎይ? እሷ የጀሞ ልጅ ጀሞ ነው ሰፈሯ። ድንገት ባስከተፋ መጓዟ ነው በእግሯ። በይ በጊዜ ግቢ እንዳይመሽብሽ፣ ባሷ ምልታሿላ ጅብ እንዳይበላሽ። የማይለመድ የለ ይኸው ተለመደ፣ ሰው ከሸገር ወጥቶ ጀሞ እየተሰደደ። አቤት ጀሞ መሰደድ ሆነ። እሺ የጠንቋይ ልጅ ጋር ስትጣላ አቤት አትጣሉ። ሰሚት የተባለው ሰፈር ፍየል ቤት አሪፍ ነው። ያበረኩ አታ ናና እስቲ ኧረ እባክህ አትቅለብለቡ። እስቲ ልቀኝቱ አታና እየተባልክ አይደል? ሬሙዝ አሳራሽ ነው የለውበትም። ምን ሬሙዝ ሽፋት አረኝ እኔን። እሺ ጠብቀኝ፣ መጣው ልጠብቀኝ። ሰው ልጅ ባባብዬ ሞት። A few moments later. በቃ ቻው። የዘንድሮ አዛውንት ምን አሉ? ሚስቴ ካረፈች ይኸው ዛሬ ድፍን 15 ዓመቷ። አንድ ነገር ቀምሼ አላቅም። አንቺ ጣዝማ ማሬ ክትፎ መረቅ። እስቲ እሺ በይኝና አንዴ ቀምሼሽ ልሙት እስቲ። ኡቴ አልቀረቦት። ለመጀመሪያ ጊዜ እኮ ጋሽ በቀለ ያረፉ ቀን ነው የእድሩን ወጥ ስትሰሪ ውበትሽን የተመለከትኩት። አቤት አከታተፍ፣ አቤት አመሳሰል፣ ሁሉ ነገርሽ ግሩም ነበር። ችግር የለውም ጺሜ በሽበት ይንጣ ገላዬም ይገርጣ፣ ልቤን ግን ምን ላርገው አንቺን ሲለኛ አምጣ መሰሉዬ። ቀሪው እድሜያችንን እኮ ሁለት ወልደን አብረን እንኑረው ነው እያልኩሻለሁ። ቆይ በምኖት ሊያኖሩኝ ነው? እኔን ማስተዳደር ይችላሉ? አይ አለን ወሳለን ባንበላም ወዛለን ሲባል አልሰማሽም? ያገኘነውን እንበላለን። በዚህ እድሜያችን ደግሞ የሚያኖረን ፍቅራችን እንጂ ምግብ አይመስለኝም። ኧረ ይፈሩ አንቱ። ምን ነው የሚያሳፍረኝ? ወንዶኜ ፍቅሬን በአደባባይ መናገሬ ነው የሚያሳፍረኝ? አላፍርም። ውበትሽ እኮ ደዌ ይፈውሳል። እኔ ገና ሳስብሽ እኮ እግሬ ተራመደ፣ ስኳሬም ተወኝ፣ ደም ግፊቴም ለቀቀኝ። እስቲ እሺ በይኝና ድል ባለ ሰርግ አግብቼሽ ከሁሉም በሽታዎቼ ልፈወስበት። እኔ እርሶን የሚያክል ሽማግሌ አግብቼ ምን ልጠቀም? አይ ጥቅመኛማ አትሁኚ። ለየትኛው እድሜሽ ነው እንዲህ የምትቋጠሪው? አፈር እኮ ነው የሚበላው። እኔ እንዳንቺ አይነት ሴት ነው ስመኝ የኖርኩት። ሻሽ የሚያምርባት መቀነት አሳሪ፣ በተለይ ደግሞ ኮንጎ ጫማ እኔ እግሯ ላይ የተሰፋ የምትመስል፣ በተለይ ደግሞ እንዳንቺ ኮንጎ ጫማ በካልሲ የምትለፍ። አይዞህ እንዳትሄድ ሄደ እንዴ
እዚህ አይነት የሚጀነጅኑ አባቶች አሉ እንዴ በዚህ ዘመን? አረ ከባድ ነው። ተው ማጅራቴን ቆልፈው አሳስረው እንዳያስቀምጡኝ እዚህ ተጠቅልዬ እንዳልቀመጥ እመቤቴ ጠብቂኝ። ከባድ ነው። ጊዜው ከፍቷል። እናቴ እወድሻለሁ ብሎ ችግማካም ብሎ ነው የሚፖስቷችሁ እኮ እንዴ። በጣም ነው ማደንቅሽ ብለው ቲክቶክ ላይ እቺ ቆሮቆራ ገላዋን የማትታጠብ ሳገኛት አፏ ሸተተኝልኝ። መጣው 2 ደቂቃ መጣው። ጭራሽ ብሶብኝ ቁጭ አለ። መጣው ከነዚህ ለማኝ ጋር እንጂ ላግዛቸው ብዬ ነው መማር እየለመኑ እኔ ካሌለው ሰው አይሰጣቸውም። ገባሽ? መማር ለዛ ከነዚህ ለማኝ ጋር ተሰብስቤያለሁ። እየለመኑ ነው ያው የወጪውን ታውቂዋለሽ። በዛውም ዳጉስ ያልክ ነገር ይደብሩ ብዬ ነው። ምን ነው እዚህ ላስቲክ ይዤ ነው የምዞረው በቦርሳዬ። በአንድ ሻርክ መጣበና ይሰራልኛል። በአንድ ሻርክ ቤት አለቅሶ ልደርስ ነበር። ለአንድ ሻርክ ኢንቲ ሳር የኔናት ይዘግላብ ቱሉ ስናይፕ ፋሚሊ ስናይፕ ናይ የኔናት ከሙን ስናይፕ አልቆጠረም የኔ አባት ማሚ የኔ አባት ደግ ወንድ ቴክ ዩ ሶ ማች እኔ መንዝሊ ቢሰራ ምልሶ አይደለም። አትሊስት ሚሊዮነር የሆነ ሰው የእናትሽ አንቺ በዛ ሪሌሽ ላይ ምር ኦፈር የምታረጊው ራሴን ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው። ያ እውነትሽን ነው። ምን ትላለህ አንቺ ነሽ ያልሽው? ቅንቅና ሚሊዮነር የለም የሚባል ምንም የለም አይነት የሚባለው እንዳንተ አይነቱ ነው ማሳያ። አንቺ የገቢ ምንጭ ምንድነው? ቢሊዮነርና ሚሊዮነር እያሳደድሽ ያንቺስ ምንድነው? አንቺስ ምን ይዘሽ ነው የምትቀርቢው? ቢዝነስን ለመመስረት ነው ወይስ ትዳር ለመመስረት ነው እንደዚህ የምትሉ ሴቶች? እኔ ይገርመኛል የእውነት ለመናገር በወር 1 ሚሊዮን ወይ 100,000 ብር ገቢ ከሌለው ነው ያልፈል። አንዳንዴ ለኮንቴንት ብሎ የሚሰራ አለ፣ እውነተኛ ላይፍ ግን እሱ አይደለም አሉ። እና ቲክቶክ ገንዘብ ሳይኖረው ሴት ላይ ፍጥ የሚል ወንድ ምናምን የሚሉ ሴቶች አሉና ምን አለሽ? ወይስ በገንዘብ ካልሆነ ሴትን መቅረብ አይቻልም ተብሎ ምናልባት ህግ ወጥቶ ሊሆን ይችላል። እኔ ወይ ምን ነው ምጡ መጣ እንዴ? ዛሬ ደግሞ ፉከራና ሽለላ ማለት ታግቶ ምን ነው በጣም መጠን አጣሳ እንዴ? አንተ የምትለው ችግር እና እዚህ ልፎክር ነው እንዴ? በልልኝ በቃ አማርኛ ሲያምረኝ አረና በዛው እሺ፣ አራት ጩይ ሰው እየሰማን ነው። እሺ በልልኝ እንደው ጌታዬ፣ እንደው ምን አይነት ማሽን ነው እንዴ ያገባሁት? አሁን ፉከራ ነው። እሺ ጎራውና ደኔ አይ ወንድ ልጅ ስቃይ ያማንየን እናት ልጅሽን ባየሽ ያማንዋን እናት ልጅሽን ባየሽ ሳይሉ ታስረግዞ ንዳ ገባልሽ። ወረጎራው ያለችኝ ሰዓት አጣብኝ ነው። አንተ ለማወራ ያለችኝ ሰዓት አጣበሽ ነው። 8 ሰዓት ብቻ አውርተሽኝ እኔም ቴሌም ተቀይመንሻል ሲጀመር። እሺ ምን ላድርግ? ከዚህ በላይ ያለችኝ ሰዓት አጣብኝ አይደል እንደማወራ ይሆንልሽ። ብቻ አብረን የምንቀጥል አይመስለኝም። ምን ማለት ነው ደግሞ? አብረን እንቀጥል አይመስለኝም ማለት አንቺ የምፈልጊውን እያረኩልሽ አይደል እንዴ? እኔ የምፈልገውን አንድ ቀን አድርገልኝ አታውቅም። እሺ ምንድነው የምፈልጊው? ምን ላድርግልሽ? እሺ የምትወደኝ ከሆነ እዚህ ባስ ውስጥ ዝፈንልኝ። የሁኔን በላይን ዝፈንልኝ። የሁኔ በላይን ዝፈንልኝ? አዎ ዝፈንልኝ። ሰው አለ እኮ ባስ ውስጥ እና እኔ ምን አገባኝ? አየህ ብትወደኝ ኖሮ አራበሽ ነው ወድሽ። እሺ ወድሻለሁ። እሺ ዘፍናለሁ። መስፈርታችሁ በዛ እኮ አረ ነጋነ ያነያ ተነጋነ ያነያ አረ ነጋነ ያነያ ነራብረሽኛ ያነያ ከሰማይ ጨረቃ አለች ገለል ምድሪቱ በፀሐይ አለች ወለል ካንቺ ጋር ልዋለ ሳስባ መሽና ሳብሰለስልሽ ስቃጃ ነጋና ሌቱን ሳለምሽ ስጣራ ውላለው ሁሉን በስምሽ ስጣራ ውላለው ሁሉን
ሁሉን በስምሽ ስጠራ ውላለሁ ሁሉን በስምሽ። ይኸው ሳቁብኝ። አንድ የሆኑ ህዝብ አቋል ፍቅረኛ መሆናችንን ለሰርጋችንም እንዳቀሩ በዚሁ አጋጣሚ ጠርተናችኋል። ሻርፎባት ቤቴ ከደመቀች ገላሽ ተኝባት መደቤ ከሞቀች እያምታታህ ነው አንተ ሲጀመር ሌላ አንተ ተጣያለህ። የኔ ውሃ ያልገባበት ንጹህ ወፍራም ወተት የኔ 5 ሊትር ዘይት ያው ውድነትሽን እኮ ለመግለጽ ነው። 5 ሊትር ዘይት አንዴ ማሪ አንዴ ልደውልልሽ አንዴ። ወንድሜ በሰላም ነው? ኧረ እንዲሁ ደስ ብለኝ ነው። ደስ ብዬ ነው? ኧረ እባክህ ምንም የሚያስቅ ነገር አለ? ከዚህ በላይ ማለት ምንድነው? ስራ ሲጀምር እኔ ኬክ ቤት ነው የምሰራው። ኬክ ቤት ነው የምሰራው? በጣም አሪፍ። እንደውም ለፍቅረኛ ኬክ ላዝ ነው። የምር ኬክ ብታዝልኝ በጣም ደስ ይለኛል። ደስ ይላል? እና ኬኩ ላይ ጽሁፍ መጻፍ አለበት። ግዴታ ነው። ምን ብዬ ልጻፍልህ? ምን ብለህ ጽፍልኛለህ መሰለህ? ኮማንድ ፖስቱ ፍቅርሽ በልቤ ውስጥ ያሳደረው ተጽዕኖ ሲተነተንና ሲመረመር ብለህ ኬኩ ላይ ምን ነው? ይሄው እንዴት ብሎ ባነር ነው እንዲያዘዝከኝ? ባነር ነው እንዲያዘዝከኝ? ተው በቃ እሺ። ምን ትለዋለህ መሰለህ ኬኩ ላይ አንቺ ሁነሽብኝ ሮሮ ፍቅርሽ ተሰንቅሮ በኔ ጉሮሮ ቦምቡ ፍቅርሽ ፈንድቶ ሳያፈነዳይ ከዚህ ሀገር ልጥፋ እንደማፈቅርሽ አከራያችን እንገርሽ ብለህ በዛ ላይ ደግሞ ቦምቡን ራሱ ኬኩ ላይ እንድታስቀምጠው ፈልጋለሁ ሲፈነዳ። ይሄ ሳይሆንም ኧረ ጭራሽ አይሆንም። ጭራሽ እያምታታህ ነው አንተ ሲጀመር ሌላ አንተ ተጣያለህ። አንተ ብዳ ኦኬ ሌላ ነው እሱ ብዳ ብዳ ረዘ አምታች ግን የገረመኝ የት ባስ የሚሄድ ውስጥ ሆኖ ነው እንደዚህ የሚቀልዱት። አንድ ቀን ተሳስቼ ብሰፍር ደስ ይለኝ። ፒኦቪ የሴቶች የማሳመን ችሎታ ይላል። zanzibar እስከምንሄድ እንዴት ችኩል እንዳልኩ አልገባህም? በጣም እኔ ፍቅር ምን እያደረግሽ ነው? እንዴት እያደረኩ ነው? ያምሻል። እኔ እኮ ፍቅረኛሽ ነኝ። እኔ ወደፊት ባል የልጆችሽ አባት እኔ እኮ ምን ሆነሽ ነው? እሱ ማሽ ጠፋኝ አባት እንዴ እዚህ ለሰራ መጥቶ ነው ደግሞ። እኔማ ከወንድ ጋር ሳይሽ ጉድሽን ላይ ብዬ እኮ ነው ጉድሽን ላይ እኮ ብዬ ነው የመጣሁት። ፍቅር ተጫወት ጠርጥረኝ አባት አንተ እኔም ጠርጥረኝ። አህመድ ተሾመ ዲምቢ ለዲምቢ አምለሰት ሙጬ ላይ ቀርቦ ነበር። የተወለደው አዲስ አበባ ቀበሌ 29 የሚባል ሰፈር ነው። ቤት ውስጥ አጠቃላይ 9 ናቸው። ከዛ በ2 ዓመቱ ወደ አዳማ ሄደ ማለት ነው። እና እናቱ የመናዊ ናት፣ ሙስሊም ናት ማለት ነው። አባቱ ደግሞ ኢትዮጵያዊ ነው፣ ክርስቲያን ነው። በቃ ሸመንደፍሮ ነው እነሱ ቤት ማለት ነው። እና ልጅነቱ በቃ ዋና እየዋኙ ነው ያደጉት። እና አዳማ ደግሞ ቀይ አበቦች አሉ የታች ከሆነ ኦሬንጅ እና ማንጎ አለ፣ አቮካዶ አለ። በቃ ብቻ ቆንጆ ነበር አዳማ። ክረምቱን በናዝሬት እና ቆንጆ ናት። ለክረምት አዋራ ምናምን ስለሌላት በጣም ቆንጆ ጸዴ ናት እያለ ነበር። እና የእናቶች ቀንን ደግሞ ያስጀመረችው በሚገርም ሁኔታ እናቱ ናት ማለት ነው። የመን ውስጥ የእናቶች ቀን ይከበር ነበረ፣ ግን አዲስ አበባ ኢትዮጵያ ስትመጣ የለም ማለት ነው የእናቶች ቀን። እና ለልጇ ነግራው ከዛ በኋላ ነው ልጇ ደግሞ የኪነ ጥበብ አይነት ነገሮች ይሰራ ነበረ። እና መንገድ ላይ ምናምን እንትን እያሉ ብቻ አስተዋወቁት። እና ከአዳማ ተነስቶ ወደ አዲስ አበባ በአጠቃላይ ወደ ኢትዮጵያ መጥቶ የእናቶች ቀን ይከበራል ማለት ነው። ከዛ 6ኛ እና 7ኛ ክፍል እያለ እንደዚህ ኪነ ጥበብ ላይ ምናምን ይሳተፍ ነበር የተለያዩ ክበቦች ላይ። ከዛ ግን 9ኛ ክፍል እያለ ኦፊሻሊ አዳራሽ ላይ ወጥቶ የቴዎድሮስ ታደሰን ሙዚቃ ተጫወተ። እና 9ኛ ክፍል ላይ እያለ ደግሞ በመጀመሪያ አባቱ ከዛ በኋላ ተከትለው ደግሞ እናቱ አረፉ ማለት ነው። እና በዚህ ምክንያት እሱ የቤተሰብ ማስተዳደር እንትን ስለነበረበት ወደ ሙዚቃው መጣ እና ከዛ ወደ አዲስ አበባ መጣ ማለት ነው። አዲስ አበባ መጥቶ ነው እንትን ያለው ማለት ነውና በ18 ዓመቱ ጦር ኃይሎች ላይ ውስጥ በገብቶ እንደዚህ አይነት ስራ ጀመረና ክለብ ይሰራ ነበረ፣ ቲያትር ይሰራል፣ ዜማ ይሰራል። እንደምታውቁት ብዙ ዜማዎችና በጣም በቃ ብዙ ነገሮችን ስትራግል አድርጎ ነው የመጣው ማለት ነውና እንትን እንዴት ነው ከባድ ነው ብላችሁ እንዳታቆሙ እንደዚህ አይነት እንትን ያላችሁ ሰዎች ብሎ እያለ ነበር። የመጀመሪያ አልበሙ ስሙ ዩሪካ የሚባል ነበረ እና ክረምትን በናዝሬት እና ሌሎችንም ዘፈኖችን ያካተተ ነበር። ግን ያው ክረምትን በናዝሬት በጣም ነበር የሚወደድልኝ ማለት ነው። በጣም መጀመሪያ የተወደደለት ነጠላ ዜማው እሱ ነበር። ያ ብቻ የኖራችሁን ትዝታዎች ነው የዘፈነው እና በጣም ፌመስ ሆነ በሱ ማለት ነው። ያ እና እንደውም እዚህ ጋር እንትን እያለ ነበረ ሰው አብዛኛው ሙዚቀኛ ሙዚቃ ውስጥ እሱ ይገኛል ነበር። በሚሰራቸው ያለውን ነገር ነው የሚዘፍነው። ያ እንደዛ እያለ ነበር እና ሂ ሶ ሲምፕል በጣም ማለት እንደ ፌመስ ሰው ምናምን እንደዛ አይደለሁም እያለ ነበር ካራክተሩ። ከዛ ግን ህይወት ውስጥ ከገጠመ ከባድ ነገር ብላ አመለሰ ስጠይቀው የፍቅር ህይወቱ ጥሩ አልነበረም ነገር እና የመን ሄዶ ነው ያወቃት። ሞዴል ናት ልጅቷ፣ ሀበሻዊ ናት እና እንደው የተዋወቁት የሆነ በነገር ነው። ጽጌረዳ ሚጋ አልበምህን ተጫውትልኝ ምናምን አለችው እና ከዛ እሱ ቀድሞ ሌላ እንትኖቹን ብቻ ሌላ ቀድሞ እንዳደረገና ማማማቂያ 3ኛ ላይ እሱን አደረገውና ንቀት ነው ምናምን አለች። ከዛ ግን ብቻ በዚህ ተዋወቁ ምናምን ኬዝ ግን ጥሩ አልሄደለትም ነገር ነበረ። ያው ብቻ ከዛ በኋላ ደግሞ ከ4 ዓመት በኋላ ድጋሚ አብረው ለ1 ዓመት ኖረዋል። ከዛ ግን በቃ የሚሆን ነገር አይደለም ወርክአውት ስላላረገ መለያየትን መርጠዋል ማለት ነው። እና በቃ በዚህ ምክንያት ለብዙ የተለያዩ አርቲስቶች የሚሰጠው ግጥምና ዜማ ራሱ እዚህ ላይ እንትን ያለ ነበር ማለት ስለሷ ነውና ላላተርፍ፣ አያርግብሽ፣ እያዳነ ያማል እና ይረፍዳል ምናምን የተባሉትን ሙዚቃዎች እሱ ነው ግጥምና ዜማ ይሰጣቸው ማለት ነው። እና ውስጣቸው ሁሉም በቃ ለሷ ፖይንቶች አሉት ነው ኬዝ እና በጣም እሱ ነው በቃ የጎዳው በህይወቱ። እና አሁን ደግሞ አዲስ አልበም ሐምሌ 10 ላይ ይወጣል
ያለ እና ስሙ ምድረ ጊዜ አይሄድም ያ የሚል ጊዜ ከዳኒ ጋር ነገር ጠይቀልን ይላል። ምንድነው እሱ ነው ቅድም ያሉክ ከሱ ጋር ነበር ኮንቴንት የምንሰራው አብረን እንሰራ ነበር። አብረን አደጎች ነን እንደ ቲም አብረን ነበር የምንሰራው። ከዛ ምን ተፈጠረ? ከዛ ያው ተለያየ ነው እንዴ? አዎ sometimes ያጋጥማል። መለየት ብርቁ አይደለም። መለየት ብርቁ አይደለም። ሴፉ በጣም በሰላም ታዲያ ምንድን ነው አሁን ግራ እያጋባችሁኝ ነው? ቅድም እንትን ሽኩቻ ተፈጠረ ተባለ ነው አይደል ያላችሁ? የትኛው እሱ አንቺ የምትይው የዛሬ 4 ዓመት የተፈጠረ ወይ የዛሬ 3 ዓመት የተፈጠረ ነገር ነው። አሁን እነሱ ደግሞ የሚሉት በደንብ ስለሚከታተሉን በቅርቡ የተፈጠረውን ነገር ነው። እኔ ነኝ የሳትኩት። አዎ ተከታታይ አንጎራጉርልን ፕሊስ ሁሉ ተብሏል። አረ ጉንፋን ይዘጋል። በጣም ቢያንስ ያንቺን ሙዚቃ ጋቢ አድርግልን። በክረምት ገብቷል ማለት ነጠላ እንዳይሆን ጨምራለሁ እንዴ ተገኝቶ ነው እንዴ ጨምራለሁ። ስለዚህ ዝም ብላ አታንጎራጉር። ማስተምራቸው እህት ወንድሞች አሉ። ለነሱ መኖር አለብኝ። እኔ ቤት ኪራይ ከፍዬ ነው የምኖረው። ቤተሰቦቼ ተከራዮች ናቸው። ከፍዬ ነው የምኖረው። ከዛ ደግሞ ቀለብ አለ። ይሄን ሁሉ ነገር ያንቺን ህልም ስታሳድጂ ቤተሰብ በራብ አጨርሽ። እኔ ያንን ነው እያልኩ ያለሁትና ሞክሬዋለሁ። ፊልምን በጣም ጥሩ ፊልም ሰርቻለሁ። ቆንጆ ስራ። ቤተሰቦችሽን አንቺ ነሽ ሙሉ ለሙሉ። ነገራችን ላይ መክሸፍ ከሌለበት የፍቅር ህይወት የዳኒና የጽጌ ሮያል መክሸፍ የለበትም ብዬ አስባለሁ። ሶሻል ሚዲያ ግን በጣም ተጽዕኖ አለው ለዚህ ነገር። አሁን ወንድና ሴት እኮ ኢትዮጵያ ውስጥ ለማኝና ተምለማኝ ማነው ምናምን የበታችንና የበላይ ልበል እንደዛ ሳይሆን አንዱ ይለምናል፣ ወንዱ ሊለምን ይችላል፣ ሴቷ ልትለምን ትችላለች። ሴቷ የቅድሙ አይነት መስፈርት ታውጣለች። በቢሊየን ገቢ ያለው ምናምን መኪና ያለው ቤት ልትል ትችላለች። ወንዱ እሱን ይዞ ይቀርባል። እሷስ ዳቦ ማን ነው ምን ይዛ እንደምትቀርብ አናውቅም ለማለት ነውና በነገራችን ላይ ስለ ትዳር የሚያውቀውም ያወራል፣ ስለ ሪሌሽን የሚያውቀውም ሰው ያወራልና በጣም ትንሽ ችግር እየፈጠረ ያለው ትዳር ላይ የሶሻል ሚዲያ ችግር ይመስለኛል። ሌላኛው ጉዳይ የላምባ ተዋናይ የሆነችው በጣም የሚመቸኝ ፊልምም ነው። በጣም ወድጄ ያየሁት ነው። ሆናለሁ ብላ ወቸ ጉዳይ ስትጠይቀው ለምን ምግብ መስራት ነው የትዳር መስፈርት እንዲህ መሆኑን አላወኩም። ስሙት ስታይም እንዴት ነው ገና መንገድ ትዳር ስንሞን ሰው በጣም አንቺ አሁን እንደምመስልሽ ነው ለትዳር በጣም ቶኛልሽ ብዬ ማስብሽ አብረን ስንሰራ በጣም ምግብ እየሰራሽ ማለት እንከባከቢኝ ነበር። በጣም አቤት ይሄንን ይበለው ይሄንን ይበለው አቤት ይሄንን ምግብ አሰራርሽ ነው ሞሶ ነው የሆኑ ጀለሶች ባለፈው ደውዬላት እየሰራች ነበር እያቦካች ነበርና እሱን የተመቸኝ ማለት ስትሪ ገባው ልጅ ምን የመጣ ግን እንትና ትንከባከበን ነበር። በጣም ምግብ ታመጣልን ነበር ምናምን እንዴ ሽሮ በርበሬ ይዛልን መጣች እኮ ይሄንን ይበል አስብ። ስለዚህ ለዛ ነው በጣም ዋይፊ ነገር ትጭኛለሽ። አዛደሙ ሰውል ፓኬጅ ታዲ ፕሮሞሽን ያያችሁ ካላኬታ በጣም ፈታ ያለ ኤፒሶድ። ይሄ ሴቶች ላይ የበታችነት ማወጅ ወይ ደግሞ ወንዶችን ሆዳም እንደማለት ነው ብዬ ነው የማስበውና ሴት ልጅ ምግብ ማብሰል ስለቻለች ለትዳር ትሆናለች የሚል መስፈርት ለጭዌ ለቀልድ ነው ያሉት። ከዛ ውጪ ወንዶቹ ሆዳም ናችሁ። እንደዛ ነው ልረዳ የምችለው ነው። ምን ይበጃል አቤት። እሺ ሊቪንግ ኢን ኢትዮጵያ ቢላክ አባት ሪል ስቴት አገዛ። ኧረ በእናትሽ ዞር በልኝ አባት የታክሲ ጎሎኝ ነው በእናትህ ሙላልኝ። ባለፈው ዕለት እንደዚህ ብለሽ መገናኛ ጋር ሞላውልሽ አይደል? በየቀኑ ነው የሚጎልሽ። አንቺ ደግሞ አባት ሚዛን ተለካ ሚዛን ተለካ በዛ ዲር ካስተመር 75% ኢንተርኔቱን እቺ ቴሌኔት በየቀኑ ነው እንደ ኢንተርኔት የምሞላው። ባለፈው አይደል እንደ ሞላውት እኔ አሁንስ ምን እንደሚሻለኝ እኔ እዚህ ሀገር ላይ አባ ምርጥ ስልኮች አሉኝ የተለያዩ በኡልትራም በአይፎን ማለት አይፎን ነው የምፈልገው። በጣም ኦሪጂናል ስልኮች ናቸው። በ1 ሜጋባይትም አለልና በቃ ከዚህ ውጭ ምንም አሰሙ ባይ የዛሬ ቪዲዮ እኔ